በቤንች ሸኮ ዞን ለሚገኙ መካከለኛ የአመራር አካላት ሲሰጥ በነበረው ስልጠና ማጠቃለያ የተገኙት የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴ እንደተናገሩት በዞኑ ከቱሪዝም አንጻር በርካታ የሚጎበኙ የቱሪዝም ስፍራዎች ቢኖሩም ሀብቶችን ከማስተዋወቅ አንጻር ብዙ አለመሰራታቸውን ጠቁመዋል። ከቱሪዝም አንጻር ወረዳዎች አንድ የቱሪዝም ማዕከል መገንባት ይጠበቅባቸዋልም ብለዋል። ስለዚህ አመራሩ አካባቢን ከማስተዋወቅ አንጻር በትኩረት መስራት እንደሚገባም ነው የተናገሩትም። ከግብርና አንጻርም ቢሆን የተገኙ ውጤቶች ቢኖሩም ቀጣይ በትኩረት ይሰራባቸው ያላቸውን አቶ ሀብታሙ አስቀምጠዋል። በዋነኛነት ያልታረሱ መሬቶች በዞኑ መኖር ስለሌለባቸው አመራሩ በትኩረት ወስዶ መስራት ይጠበቅበታልም ብለዋል። የገበሬ ማሰልጠኛ ተቋማትን እንደገና በማደራጀት ማጠናከር፣ ሞዴል አርሶ አደሮችን መፍጠር እንደሚገባም ነው አቶ ሀብታሙ የተናገሩትም። በመር የሚታረስ በበልግ የሚታረስ ማሳ ታውቆ አንድም ማሳ በጦም ማደር የለበትም። ስለዚህ ሁሉም ማሳ መታረስ አለበት። በመርም ማደር የለበትም፣ በበልግም ማደር የለበትም። ስለዚህ ይሄ ማሳ ደግሞ መታረስ ብቻ ሳይሆን የሚያስፈልገውን የማዳበሪያ ሬሾ ማግኘት መቻል አለበት። በዚህ ላይ ዘንድሮ ላይ 100% ገበሬ ማሰልጠኞቻችንን አድሰንም አጠናክረን በዚህ በልግ ወደ ስራ ውስጥ ማስገባት አለብን፣ ሞዴል ማድረግ አለብን የሚለው ነገር አንዱ። ከቴክኖሎጂ አንጻር ያሉ ተግዳሮቶችን ተቀርፈው ማሳ ሙሉ በሙሉ በቴክኖሎጂ መሸፈን ይጠበቅበታልም ብለዋል። ከዛ ባለፈ ሜካናይዜሽን ስራዎችን ማጠናከር እንደሚገባም ነው የተናገሩትም። ከኑሮ ውድነትም አንጻር ገበያን ለማረጋጋት የሰንበት ገበያ ማጠናከር እንደሚገባም አቶ ሀብታሙ የተናገሩትም። ያንዳንዱ ከተማ ላይ የቅዳሜና እሁድ ገበያ እና የገበያ ትስስር በመፍጠር በማህበረሰብ ላይ ያለውን ጫና የመቀነስ ስራ መስራት ያስፈልጋል የሚለውን በትኩረት ኑሮ ውድነት ላይ የሰንዴ ማርኬት ላይ ትኩረት አድርገን ለመስራት የተነጋገርንበት ሁኔታ ነው ያለው። ከገጠር ኮሪደር ልማት ጋር በተያያዘ የተጀመሩ የገጠር ኮሪደር ልማቶች ተግባራትም አጠናክሮ ከማስቀጠል አንጻር አመራሩ ሙሉ አቅሙን ሊጠቀም ይገባልም ብለዋል። ከከተማ ልማት አንጻርም የተጀመሩ የኮሪደር ልማት ተግባራትን ማጠናከር፣ የአረንጓዴ አሻራ ችግኝ ጣቢያ በማዘጋጀት ወጣቱን ተጠቃሚ ማድረግ ይጠበቅባቸዋል ብለዋል አቶ ሀብታሙ። ራሱ ማህበረሰብ በማስተባበር እየሰራ መሆኑን ጥሩ ትምህርት አግኝቷል። ቀጣይ በየደረጃ ያሉ የኛ መዋቅሮች ስፔሻሊ ከተማ አስተዳደር ላይ ያሉ አካላቶች ይሄን ወደ ውጤት ይቀይራሉ ብዬ ተስፋ አድርጋለሁ። ማህበራትን በማጠናከር የኢንዱስትሪ መር ስራዎችን ከግብርና ጋር በማጣመር መስራትም እንደሚጠበቅባቸው ተናግረዋል። በአጠቃላይ ስልጠናው ለአመራሩ አቅም የፈጠረ መሆኑን የተናገሩት አቶ ሀብታሙ አመራሩ ወደታይ ሲወርድም በፈጠረው አቅም የህብረተሰብ ተሳትፎና ተጠቃሚነት ማረጋገጥ እንደሚገባም ጠቁመዋል። የቤንች ሸኮ ዞን የመንግስት ዋና ተጠሪ አቶ ደግፌ ኩድም በበኩላቸው ለ429 መካከለኛ አመራር ለ8 ቀናት ስልጠና መሰጠቱን ጠቁመው ከስልጠና ባለፈ አመራሩ በከተማም ይሁን በገጠር እየተከናወኑ ያሉ የልማት ተግባራትን መመልከት እንዲችሉ ተደርጓልም ብለዋል። በዚህም በከተማ የኮሪደር ልማት ስራዎችን ጨምሮ ሌሎች የልማት ስራዎችን መካከለኛ አመራሩ መጎብኘቱን ተናግረዋል። የበለጠ ግንዛቤ ጨብጧል ብለን የምናስበው ከኮሪደር ልማት ስራዎቻችን ጋር ተያይዞ ያለ ጉዳይ ነው። እጅግ በጣም ዘገይቶ የተጀመረ ነገር ግን ደግሞ በገራሚ ሁኔታ ውጤታማ የሆነ ያለው የከተማና የገጠር የኮሪደር ስራዎቻችን ትርጉሙ ምንድነው የሚለውን ነገር ጽዱ የሆነ ማራኪ የሆነ ለማህበረሰቡ ምቹ የሆነ ከተማን እየፈጠሩ የሚሄድ ጉዳይ ማለት ነው። በገጠርም ቢሆን የተሻለ ቴክኖሎጂ ሽግግር ሊደረጉባቸው የሚችሉ የልማት ስራዎችን መጎብኘታቸውን እንዲሁ ተናግረዋል። አመራሩም የጎበኙትን ወደ ታች ሲወርዱ ከራሳቸው ጀምሮ በእቅድ አስደግፈው ወደ ተግባር መተግበር እንደሚጠበቅባቸው ነው አቶ ደግፌ የተናገሩትም። ታመንቱ ምንድን የሚመስለው ቴክኖሎጂ አጠቃቀማችን ምንድን የሚመስለው የመጣ ያለው ውጤት ምንድን የሚመስለው የሚለውን ነገር ያዩበት ሁኔታ አለ። በስልጠና የተሳተፉ አመራሮችን በስልጠና በቂ ግንዛቤ መፍጠር መቻላቸውን ጠቁሞ ወደ ታች ሲወርዱም በእቅድ የተመራ የህብረተሰቡን ተጠቃሚነት ያረጋገጠ ስራ ለመስራት እንደተዘጋጁም ጠቁመዋል። 10 ቀናት ሲሰጠው የነበረ ስልጠና በቅንጅት በአንድነት በህብረት ሰርተን ትራንስፎርም ማድረግ እንደምንችልና ትራንስፎርሜሽን እንደምናረጋግጥ ዛሬ ላይ ባየሁት አረጋግጫለሁ። በግብርና ላይም በከተማ ልማት ላይም እንዲሁም ኢንዱስትሪ ላይም በቱሪዝም ላይ በዚህ በአራቱ ዘርፍ ላይ ሁሉም አመራር ወጥ የሆነ አረዳድ እንዲይዝ ያደረገ ስልጠና ነው። ስልጠና ታች ወርደን ህብረተሰቡን በማሰባሰብ ለህብረተሰቡ ደግሞ ገንዘብ በመፍጠር የገንዘብ ክፍተቶች ካሉ ይህን በማሙላት ተግባር ላይ ማዋል ነው የሚጠበቅብን።